ሩ ይሁንሹ መንስኤ ይሁንሹ አትበለኝ። መንስኤው ራሳችሁ ናችሁ። ምን እኮ ፕራንክ አለ ለማውራት አትሞክሩ። ሶሲን እንትን ወክለ ባልሆነ ዛሬ ልጠይቀኝ መጣሁ። ባሏ ነው አለ። እሺ ለምንድን ነው የሳምንታት ምን ያልከሰክሳታል? አርፋ ተቀመጥም። እኔ አሁን በትላንትናው ኬዝ ምን ያልከሰክስሻል ልበልሽ? የፈለኩበት ቦታ መሄድ መብት አለኝ። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም ነው። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳትረሱ። እንግዲህ ውድ ቤተሰቦች ዛሬ ያየነው የዛሬው ትንሽ ለየት ይላል። እንግዲህ ውድ ቤተሰቦች ምንድነው ማድረግ ያለብን? ብሩኬ የተናገረው ነገር ይከብዳል። ምክንያቱ እኔና ሃይሚን ላይ እልክ ውስጥ ወይም ደግሞ የልብ ልብ የምትሰጡንም ማይሰጡንም እናንተ ናችሁ። ለምሳሌ እኔ እንደ ጥቅመኛ ታዩኛላችሁ፣ ሃይሚም ደግሞ ትሳደባላችሁ። ከወደዳችሁን አንድ ላይ ውደዱኝ፣ እንደ በፊቱ እኛ ጋር እንደነበራችሁ አሁንም ከኛ ጋር ቆዩ እያለ ይገኛል። እና አንዳንድ ጊዜ እኔም ብዙ ጊዜ ተናግራለሁ። ሃይሚና ብሩኬ ለብቻ ያደረጋችሁ ኮሜንት አትስጡ፣ ታረቁ፣ አንድ ላይ ነው ብላችሁ ብቻ ጻፉ እያልኩ ነበረ፣ የሆነ ስነግራችሁ ማለት ነው። እንግዲህ ዛሬ ብሩኬ ወደ ሰላም ወደ አላድላ ሰላም ለማውረድ ወይም ደግሞ እሱና ሃይሚ ተነጋግሮ ነገሮችን እንዲፈቱ ፈልጎ ነውና እሱም ለሃይሚ ያስባል፣ ሃይሚም ደግሞ ለሱ ታስባለች። እና በነገራችን ላይ አድንቃለሁ ብሩኬ ዛሬ ከምነግራችሁ በላይ ነው አድነኩት። እና እሱስ ምንድነው ትላንትና እንደምታው እንደማአየነው ወይም ደግሞ እንዳየችሁ ከሆነ ሃይሚ ዳኒ ቤት ነበረች። ያ ሁሉ ሰው በጣም ስንጫጫ ምናምን ነበረና እኛም እንደዛ ነገር ግን እሱ እንደ ቁም ነገር ማላየም በሰላምና በፍቅር ነው ሃይሚን እየተቀበለ ያለው። እንደምታው ቁጭ ብሎ ነበረ፣ ቆሞ እጁ ዘርግቶ ሰላም ብሏታል። በትዕግስት እናውራ፣ ቀስ ብለን እናውራ፣ ያለው ነገር ንገሪኝ፣ ጠይቅሻለሁ እያላት ነው ጀመረው እንጂ ጓ ብሎ አንቺ ለምንድን ነው ዳኒ ቤት የተገኘሽው? ምን ፈልገሽ ነው ሄድሽው? ምናምን አለ አይደለ? ጓ ብሎ አልጠየቃትም። በትዕግስትና በፍቅር ነው የጠየቃት። በዚህ አጋጣሚ አደነኩት፣ የእውነት በጣም ነው አደነኩት። እና ሁለተኛ ደግሞ ምንድነው የብሩኬ ጀግንነት ሳላደንቆ አላልፍም፣ የእውነት ነግራችሁ ማለት ነው። ማለት ከትላንትና ወደ ዳኒ የለቀቀ ቪዲዮ በጣም ብዙዎቻችን ስናለቅሰው እንደዚህ ሆነ እንዲሆነ በዚህ ወጣ በዚህ ገባ ብለን በጣም ስንጨነቀው ነበረ። ብሩኬ ግን እሱን ከዝ ለኔ ተው፣ የፈለገ ነገር ያምጣ፣ እኔም እውነት አለኝ ብሎ በቃ ደረቱን ነፍቶ ሲያወራ በጣም ነው ደስ ያለኝ። ጌታ ነው እላችሁና ሃይሚ በፍቅር ተቀብሏታል። በንዝንዝና በጭቅጭቅ ወይም ደግሞ ጓ ብሎ ለምንድነው እዛ የተገኘሽ ለምን እንደሆንሽ አላላትም። ለምንድነው የሄርሹ ዳኒ ቤት ትላንትና ብሏታል። እሱ ምክንያት ለመጠየቅ ጥሩ ነው። እሱ ለምሳሌ ማለት ነው ታማሚ ነው ወይም ደግሞ ታሟል እንዳንለው ብሩኬ ሄዶ ሲከሰው ነበር አይደል እንዴ? ብሩኬን ሄዶ ሲከሰው ነበር ከትላንትና ወደ ቪዲዮ የለቀቀውና ደና ስለሆነ ነው፣ ጤነኛ ሰው ስለሆነ ነው ቶክቶክ የሚሰራ። ቶክቶክ የዳኒ ኢንስታግራም ላይ ገብታችሁ ዳኒ አይደለም ማን ነበር ስሙ? ያ ዳጊ፣ አይዋ ዳጊ ኢንስታግራም ላይ ገብታችሁ እዩት። ለዚያው ማለት ነው ምንድነው የሚባለው? ለዚያ ፕላስቲኩ ነው ይሄ ቁስሉ ላይ የሚለጠፈው ማለት ነው። አንዴ በግራ አንዴ በቀኝ እያደረገ ማለት ነው ይቀያይራታል ማለት ነው። ውድ ቤተሰቦቼ በጣም ነው ልጆች ማለት ነው እንጃ አንዳንድ ሰው ምስማር በሉት በቃ ክርስቶስ ነው የያዙ ነገር አይለቁምና ግርም አለኝ ማርያምን። እና ዳጊ እንትን ላይ ኢንስታግራም ላይ ገብታችሁ ካያችሁ ሲጨፍሩ ነበረ ቶክቶክ ላይ። እና ታማሚ ሰው ይጨፍራል እንዴ? ታማሚ ሰው ገና ከቤት ወጥቶ እዛ ብሩኬን ሄዶ አይከስም ነበረ። አንደኛ ይሄ ነው። ሃይሚ ያለች ያለችው ደግሞ ምንድነው ሶስ እሱ የምትወደው ወይም ደግሞ አንተ የምትወድ ኖሮ እሱ ሄዶ ሲከሶ ዝም አትልም ነበረ። ዝም አለችም አላለችም
ይሄ ማለት ነው የእውነት የሃይሚም ሳይሆን የብሩክም የሃይሚም ሳይሆን የሶስም ሳይሆን የብሩኬ ጉዳይ ነው። በቃ ዳኒም ወንድ ነው፣ ብሩክም ወንድ ነው። በቃ እነሱ ሁለቱም ይነጋገሩ። ሴቶቹ ዝም ብሎ እኔ በጣም ደስ ይለኛል የምር ስነግራችሁ ማለት ነው። ለምንድን ነው እንደዚህ ያልኩት? ሃይሚ ብሩኬ ደበደበኝ በማግስቱ ሄዳ እግራችሁ ላይ ወድቃ ከአንድ ሁለቴ ወድቃ እግሩ ላይ ወድቃ ባክ እኔ ቆሜ ማታ አልችልም ብሩኬ የሆነ ነገር ከሆነ ምናምን ብላ ለምን አለች። አእምሮ ብኖር ህሊና ብኖር የእውነትን ነው የምላችሁ ዳኒ ህሊና ብኖር አእምሮ ብኖር ሃይሚ እንደዛ ተንበርክካ የለመነችው ነገር ነበረ ማስታወስ የሚችለው ገባችሁ አይደለም? ስለዚህ ይሄ ዳኒ ተብዬው ምን አለ መሰላችሁ በቃ ወይም ደግሞ የሆነ ምን ልበላችሁ ዝም ብሎ እንቦቃቦቃል ብለዋል ብሩኬ ማለት ነው። ዝም ብሎ እንበጫበጫል። በጭባጫ ነገር ነው። ማርያምን ወንድ ልጅ አይደለም። ስለዚህ ሃይሚ አሁን በደጋጋሚ ወይም ደግሞ በብሩኬ ምክንያት ወይም ደግሞ እሷ ይመስለኛል እንግዲህ እንደዚህ አታድርጎ ምናምን ለማለት ይሁን ሶሲን ለማስቀናት እሱ ጠርቶት ይሁን ምናምን ሶሲን ለማስቀናቱ ነው። እንኳን ቪዲዮ እንደሆነ እናውቃለን፣ ነገር ግን አይመስልም። ገባችሁ አይደለም? የማይመስለው ነገር መፍረድ የለብንም። አይመስልም ስላችሁ ሃይሚ ዛሬ ምን ያለች ነው? እኔም እሷ ሲያ የሚያወራና ከሳ ውጭ እሷ ሳትኖር የሚያወራኝ ነገር ትዝብት ነው። ለእኔም ግራ ገብቶኛል። አዲስ ነገር ነው የሚሆንብኝ አለች ሃይሚ ማለት ነው። ይሄ ማለት ምን ማለት ነው? ዳኒ እንደምታው ከሆነ ሶሲን ለማስቀናት ነው እንደዛ ሲለው የነበረ ያለች ነው ሃይሚ። ለማስቀናት ከሆነ ሃይሚ ነይ ሶሲን እንደዚህ እናደርጋት ብሎ ካሜራ ደቅ ነው ሶሲን ቤት ጠርቶ ወደ ቤት ጠርታ እሱ ነው የሚጠራት። ከዛ በኋላ ነው ነገሮችን እሷን ለማስቀናት ከፈለገ ማለት ነው። ስለዚህ ይሄ ማለት ምን ማለት ነው? ሶሲ ደግሞ ሳልደውልለት ለኤቱ ደውዬ ነው ስልኬን ብለው አድርጎኛል፣ እንዳልደውል አድርጎኛል። በሰው ስልክ እንኳን ብደውለው ድምፅን ከሰማ ይዘጋል ብላለች። ስለዚህ እንዴት ነው ሶሲን ለማስቀናት በዛ ሰከንድ ውስጥ እንደዛ ሊያደርግ የምችለው? ይሄ ማለት ነው በህሊና ሳይሆን በጭንቅላት ሳይሆን በጣት እግር እያሰበ ነው ዳኒ ማለት ነው። ስለዚህ ሃይሚዬ የኔ ቆንጆ አታስጨንቃት፣ ለወደ እሷን አትናገራት፣ ቁጭ በይ እንደዚህ ሁኚ እያለ እጁን እንደ ኢባብ በሉ በኢየሱስም የእሱን እጅ ማለት ነው ከሃይሚ ጀርባ ላይ ቆርጦ ቶክቶክ ላይ እንተስሉ ማለት ነው። ልብ ብዬ ሲያዩ እንደ ኢባብ ማለት ነው እጁን ከእሷ ጀርባ እንዲህ ሲያስከድ ማለት ነው። እንዴት እንደሚያስፈራ የምሬድ ነው ምላችሁ። እና ምንድን ነው ያለችው ሃይሚ ዛሬም አንተን እንዳያሳስር ነው ለአንተ ብዬ ነው እሱ ጋር የምሄደው ወይም ደግሞ እሱን የሚያገኘው እያልሽው ነገር ሃይሚ እኔ አልተዋጠልኝ። የምር ስነግርሽ ካሁን በኋላ ይከሰሰስም ያሳስርም ምን ያርግም ወንድ ልጅ ነውና ዝም ብቲ መልካም ነው። ነገር ግን ማድረግ የምትችይ ዳኒን ለማባበል ሳይሆን ዳኒ ጋር እየርሽ ምናምን ማለት እያባበልሽ ሳይሆን ብሩኬን ይቅርታ መጠየቅ በቃ ይሄ ነው ካንቺ የምንጠብቀው ወይም ደግሞ ካንቺ የምንፈልገው። ብሩኬ በቃ ፕራንክ አድርገኛል እኔ ነኝ አጋግዬ ወይም ደግሞ እኔ ነኝ ይቅርታ ሳልቀበል ዛሬ እዚህ ላይ እንድንደርስ ያደረግኩት፣ ስለዛ ይቅርታ ብለው እሱ ከአንድ ሁለቴ ሶስቴ አራቴ እግሯ ላይ ወርቆ ይቅርታ ጠይቋል ኦልሬዲ ማለት ነው ብሩኬ ማለት ነው። ስለዚህ ሃይሚ ምንድነው በቃ ነገሮችን እንፍታ፣ እኔ ነኝ ይቅርታ አልጠየቅኩ ስጠይቀኝ ይቅርታን ያልተቀበልኩ አሁን ይቅርታን ተቀብያለሁ፣ ይቅርታ አድርጌላለሁ፣ ሰላም እንውረድ፣ ወደ ሰላማችን እንመለስ ብላ ነገሮችን ከብሩኬ ጋር መጨርሶ መልካም ነው። ዳኒን ሄዳ ከሱ ጋር ማውራት አትክሰሶ ምናምን ከምትለው ከብሩኬ ጋር ሰላም አውርድታ ከብሩኬ ጋር ሰላም ካወረዱ ሃይሚና ብሩኬ ሰላም ሲሆኑ ያ ቁጩጩምትና ጉቶ የሆነ ሰውዬ ያቆማል ማለት ነው ነገሮችን። ሲቀጥል ደግሞ ናታን የሚባለው ልጅ ትላንትና ቪዲዮ ለቆ ነበረ። ዳኒ ይሄ ነገር ሁለተኛ ወደ ክስ ሳይሆን ወደ ፍቅር፣ ወደ ሰላም፣ ወደ መታረቅ በመታረቅና በፍቅር እንዲጨርስ አደርጋለሁ
ሁለተኛ ወደ ፍርድ ቤት ወይም ደግሞ ወደ ክስ እንዳይሄድ አስጠንቅቄ እነግራለሁ ብለዋል። እንግዲህ አሁንም ደግሞ ብሩኬም ደግሞ ስለሱ ነገር አላነሳም። ሀይሚናታ ብላ መታ ያነሳችውና አንቺ ስለኔ አገባሽም አንተ ስለኔ አገባም ከሚባባሉ ሀይሚም ለብሩኬ ስትል ነው፣ ብሩኬም ለሀይሚ ስል ነው የኖራችሁ ወይም ደግሞ እዚህ ነገር ውስጥ የገባችሁ። ስለዚህ ምትና ሲጎትታ ነው የሚያስገኝ እና ስለዚህ ነገሮቹን በሰላም ቢፈቱ ሁለቱም የተሻለ ነው ብዬ አስባለሁ። እናንተም ደግሞ እስቲ በእግዚአብሔር ኮሜንት ላይ ማለት ነው ብሩኬ ሀይሚን አይፈልጋትም ተለያይተናል ይላል ብዙ ጊዜ ምን ያድርግ ታዲያ? ወንድ ልጅ እኮ ነው። እናንተ አትፍረዱ በእግዚአብሔር። ስለዚህ ኮሜንታችን መልካም እንጽፈው። እነሱ ውሸቱ ናቸው፣ መቼም አይለያዩ። ዝም በይ፣ ቪዲዮ የሚኖር ምንም ዝም በይ በቃ ተይው። አንቺ ዘርሽበት ወይ እሱ ማግኛ ሰበብ ይሁን ምናምን ግድ አይስጠኝም። እሺ እንደዛ ነው ታስበው። እንዴትም ላስብ ሰበብ ከሆነ እንኳን ሆነ ቴንክ ዩ እንኳን ሆነ። ስለዚህ እኔ ከዚህ በኋላ ከሶሲ ጋር ያለብሽን ችግር የምትፈቺበትን መንገድ ራስሽ ፈልጊ። ምን እፈታለሁ እኔ? ምን አገባኝ? ዳኒ እኮ አንቺን ነው የሚፈልገው። ምን ሆነሻል? እኔ ስለሱ እንዴት ነው የሚያስጠላው? ስለሱ አመለካከት ምን አገባኝ? እንዴ በጣም የሚያስጠላው አወራርሽ። ዳኒ እኔን ፈለግ ግድ ይሰጠኛል እንዴ? እና እየሄድሽለት እኮ ነው ቤቱ ድረስ። የሄድኩት ለምንድን ነው የሄድኩት? በቃሽ ቤተሰብ የሄድኩት እኮ አንተ ሊከስ ስለሆነ ነው። ተይው ይክሰሰኝ። እኔ ስለኔ እኮ ተይው ብዬሻለሁ። ምንም ሰበብ አታርጊ። ምንም ሰበብ አላ ተይው ብዬሻለሁ። ስለኔ ታዩ ብዬሻለሁ እና ስትታሰር አይኔን እንደዚህ እንዲህ እኮ ግድ የሚሰጥሽ ከሆነ ስለኔ ድሮ ነበር ነገራቶችም ታበርጅልኝ። ምንድነው የምትፈልገው? ምን አርጊ ነው የምትፈልገው? እኔ እኮ ልጠይቅሽ መጥቼ እኮ ነው በሰነ ስርዓት ያላወራሽኝ። መለስኩልህ እኮ አንተ እኮ ነው ሌላ ጣቢያ እየሳብክ እንድናደድ የምታደርገኝ እንዴ? በቃ መልሴን አግኝቻለሁ። ወይኔ ጉዴ። ችላለው ይሁን ቢያመኝም ጨክኑ አንተን ሚጠላ አረኒ ሰንጀት ያለኝም ያን ፍቅር ባወራ አንደበት ስምህን እንዲያወድሽ ግድ ለምህመሙን እችላለሁ ጠላሁት አልልም መልሽ ከእንግዲህ ከኔ ጋር የለህም እያልኩኝ